የመጀመሪያ ጠቅላላ ጉባኤ የሆነውን ጉባኤያችን ከትላንትና ማለዳ ጀምሮ እስከ ዛሬ ሰፊ ርዕሶችን ይዘን ሰፊ አጀንዳዎችን ይዘን ሰፊ ሀገራዊ ህልሞችን ይዘን ፍጹም ሰላማዊ በሆነ መንገድ ሁሉም ሐሳቡን አንሸራሽሮ የመጡት አጀንዳዎች ሙሉ ለሙሉ በተጠበቀ ሳይሆን ከተጠበቀ በላይ ሲሳካ ይሄ በእኛ ዕውቀት በእኛ ችሎታ አይመስለንም፣ የአላህ ተውፊቅ ነው ብዬ ነው የሚያስበው። ኢንሻአላህ አላህ ሲወፍቀን ኺላፍ የተባለው ነገር ተወግዶ ህዝቦቻችን በተለያዩ አመለካከቶች ተፈርጆ የማይሆን ታርጋ ግንባሩ ላይ ተለጥፎ ጠላቶች ኢትዮጵያን ሰፊን ሙስሊም ህብረተሰብ ለመከፋፈል ለመነጣጣል ሆድና ጀርባ ለማረግ ሲጠቀሙበት የነበረው ታርጋ ተገርስሶ ሁላችንም አላህ በሰማኑ አላህ በጠራነው ስም ስንጠራራና ስንዋሃድ الله سبحانه وتعالى هو سماكم المسلمين من قبل وفي هذا مسلموችን ለኛ ኢትዮጵያዊ ነን፣ የኢትዮጵያ ዜጎች አገር በቀል ነን። በሀገራችን በታላቁ ነጃሺ እንዲሁም በታላላቆች ሰሃቦች ነቢያችን ሰለላሁ ዐለይሂ ወሰለም ኸሊፋ ከሆኑት ሀገር ላይ እንገኛለን። በዲናችን እንኮራለን። በኢትዮጵያ ውድ ሀገራችን እንኮራለን። ዲናችን እስልምና ወደ መዲነቱል ሙነወራ ከመግባቱ በፊት በ8 ዓመት እንቀድማለን። እኛ እስልምናን ተቀብለን 8 ዓመት ከደረስን በኋላ ነው ወደ መዲነቱል ሙነወራ እስልምና ይገባል። በታሪካችንም እንኮራለን፣ በነፃነትም እንኮራለን። ሆኖም ባላንጣዎች አስጤዎች ሲፈራረቁብን በገዛ ሀገራችን ረጅም ጊዜ የቆጠረ በገዛ ሀገራችን ሁለተኛ ዜጋ ሆነን ታይተን ነበረ። በዛ አስተሳሰብ ውስጥ አባቶች፣ አያቶች፣ ቅድመ አያቶቻችን ዲናቸውን ይዞ ሳይለቁ ለዲናቸው ሲታገሉ ይሄ ዛሬ ያየነውን ብርሃን ሳያዩ ወደ አኺራ የሄዱት ስንቱ ናቸው? ከዛ አልፎ ተርፎ እኛ ለዚህ ብርሃን አላህ አብቅቶን ይህንን የለውጥ መንግስት በተከበረው ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ የሚመራ መንግስት አላህ በዱዓችን በትግላችን
አምጥቶ ይኸው ዛሬ እንደማንኛውም እምነት አባቶች እንደማንኛውም የሀገር ዜጎች መብታችን ተከብሮ እኩልነታችን ተረጋግጦ በነፃነታችን አንድም ካድሬ ሳይመራን ሳናግረን ሳንሰጋ ሳንሸማቀቅ ሙሉ ለሙሉ ራሳችን በመተማመን ይኸው ዛሬ ጉዳያችን አጀንዳችን በራሳችን ወስነናል፣ ጨርሰናል፣ ፈጽመናል፣ እንተገብራለን ኢንሻአላሁ ተዓላ። እናንተ የህዝብ ተወካዮች ማለት የመላው ሙስሊም ተወካዮች ዛሬ እዚህ ተገኝታችሁ ሙስሊም ሰላም መሆኑን በተግባር በነበራችሁበት አካባቢ ስታስተገብሩ የነበረውን ፍጹም ሰላማዊ አካሄድ እስላማዊ አደብን በተላበሰ መልኩ በነበራችሁበት ስታካሄዱ የነበረውን ዛሬ አንድ ላይ ሆናችሁ ሀገሪቷን ወክላችሁ በተግባር በማሳየታችሁ ይሄንንም ራሳችሁንም ወክዬ ራሴንም ወክዬ እናንተንም ለማመስገን ወዳለሁ። ዛሬ ህገ መጅልሳችን ከወጣንላቸው ዓላማዎች ህገ መጅልሳችን እንዲጸድቅ ዓላማ ይዘን እንደወጣን እንታወቃለን። ህገ መጅልሳችን ወንድሞች የህግ ባለሙያዎች የሊደርሺፕ ባለሙያዎች ማናጅመንቶች ትላልቅ ባለሙያዎች ዑለማዎች ስለፉበት እንቅልፍ ያጡበት ረጅም ጊዜ ወስዶ አዘጋጅቶ ለኛ ለማስረከብ ተዘጋጅተዋልና እኛም ለመቀበል ተዘጋጅተን ባለንበት ዛሬ ቤታችን ታሪክ የሰራ ሲሆን ህገ መጅልሳችን እንቀበላለን። ነገር ግን የምንቀበለው ተረጋግተን አንብበን ተረተን በሰፊ አንብበን ተረተነው ክፍተቶች ካሉ እንድታከሩበት ተደርጎ ለናጌ ብቻ ሳይሆን ከናጌ ወዳ ላሉ ትውልድ እንዲበቃ ለማድረግ የክልሎች አመራሮቻችን እና እንዲሁም ደግሞ የፌደራል እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባላትና እንዲሁም ባለ ድርሻ አካላት ከወጣት ከሴት ፊት ለፊት ያሉ ተሳትፎበት በደንብ ታይቶ በቅርብ ጊዜ ስራ ላይ እንዲውል ለአመራሮቻችን ኃላፊነት ማሸከሙና አመራሮቻችንም ይህንን አምኖ ተቀብሎ በቅርብ ጊዜ ይህንን መልስ ለመመለስና ጸድቆ ወደ ስራ እንዲገባ ማድረጉ ትልቅ ከተጠበቀው በላይ ስኬት መሆኑን ነው ያየሁትና ይሄ ወንድሞች የነሐሌ ለፉ የተጉ አሁንም ከኛ ጋር ሆኖ ከነሱ ጋር ሆነን በሚያረካ መልኩ እንዲቀጥሉ በመወሰናችን ደስተኞች ከመሆናችንም በላይ ለለፉ ወንድሞቻችን ባለሙያዎቻችን ምስጋናችን የላቀ ስለሆነ ጨርሶ ወደኛ እስከሚያስረክቡ ድረስ
በጀመሩት መሰረት ከኛ ጋራ እንድቀጥሉ በዚህ አጋጣሚ በእናንተ ስም ልጠይቅ ወዳለሁ።